የተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ የሆነ ህልፈተ ህይወቱ በርካቶቻችንን ግራ ያጋባን በመሆኑ ምን ገጠመው፣ ምንድነው የተፈጠረው፣ አሟሟቱ ምን ነበር የሚመስለው የሚለውን ባገኘነው መረጃ መሰረት ልናካፍላችሁ እንዲህ ተገናኝተናል። ከዚህ በተጨማሪ የቀብር ስነ ስርዓቱን በተመለከተም አዲስ መረጃ ወጥቷል። እሱንም እናካፍላችኋለን። ኑሮዋን በአሜሪካን ሀገር ያደረገችው የነጻነት ወርቅነህ ባለቤትን በተመለከተም እንዲሁ አዲስ ዜና ተሰምቷል። ይህንንም ወደ እናንተ እናደርሳለን። ሌላኛው እጅግ አስገራሚ ነጥብ ግን ነጻነት ወርቅነህ ህይወቱ ከማለፉ በፊት ማለትም ከሳምንታት በፊት በኢንስታግራም ገጹ ላይ ያስተላለፈው አንድ መልእክት ነበር። እጅግ የሚያሳዝን መልእክት ሆኖ ተመልክተነዋል። ምናልባትም ሁላችንም ልብ አላልን ይሆናል እንጂ እሱ ግን ያለበትን ሁኔታም አስቀድሞ የገለጸው ይመስላል። ምን ይሆን ህይወቱ ከማለፉ በፊት ያስቀመጠው የላከው መልእክቱ? ይህንንም እናደርሳችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች እንዲህ የሚያቀርብላችሁ ሚዲያችን ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጌታቸው በላይ መሰናዶን ወደ እናንተ አደርሳለሁ። ወደ ዝግጅቱ እንሻገር። ዛሬ ጥር 8 ቀን 2018 ዓ.ም የተወዳጁ አርቲስት የነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ በጣም በርካታ ታዋቂ ሰዎች ልዩ ልዩ መልእክቶቻቸውን እያደረሱ ይገኛሉ። ከነዚህ መካከል ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ይገኝበታል። ቴዲ ሐዘኑን ገልጿል። ጎሳዬ ተስፋይም እንዲሁም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም እንዲሁ ሐዘናቸውን ገልጸው ተመልክተናል በማህበራዊ ሚዲያ ገጻቸው። ዶክተር ኪራ አቢጋሮ እንዲህ የሚል ሐሳቡን አስቀምጧል። ምን ነው ተደጋገመብን፣ ጥላሁን ገሰሰ፣ ሰብለ ተፈራ፣ ታምራት ደስታ፣ ማዲንጎ አፈወርቅ፣ ዳዊት ነጋም፣ አስፋው መሸሻ፣ ሌሎችም ታዋቂ ሰዎች፣ አሁን ደግሞ ነጻነት ወርቅነህ በዓልን እየጠበቁ ማረፍ፣ አውደ ዓመትን እየጠበቁ መለየት ምን ነው ተደጋገመብን የሚል ሐሳቡን አስቀምጧል። ምን ነው ተወዳጆቻችን ቶሎ ቶሎ ተለዩን፣ ምን ነው ቅኖቻችን የአውደ ዓመት ዋዜማችንን በሐዘን አሸበሩት ሲል የሚያሳዝን መልእክቱን አስተላልፏል። በእውነት ማመን አልቻልኩም ይላል። ለዓመታት በኮሜዲ ፊልሞች በአዝናኝ የመድረክ ይዞታውና በማስታወቂያ ስራዎቹ የሚታወቀው ነጻነት ወርቅነህ በማረፉ እጅግ አዝኛለሁ ብሎ ሐሳቡን አስቀምጧል። ዶክተር ኪራም ብዙ ሰዎችን ያስደነገጠው የነጻነት ወርቅነህ ድንገተኛ ህልፈተ ህይወት ምንድነው ያጋጠመው የሚል ጥያቄን በሁሉም ሰው ልብ ውስጥ ያጫረ ሆኗል። ከዚህ ጋር በተገናኘ ቴዎድሮስ ተክለአረጋይ የሚከተለውን ሐሳብ አስቀምጧል። ጋዜጠኛ ቴዎድሮስ ተክለአረጋይ ሲገልጽ ነጻነት ዛሬ ጠዋት ወደ ስራ ሊሄድ እየገሰገሰ ነበር ይላል። ህመም ሲሰማው ጓደኛውን ጠርቶ ወደ ICMC ሆስፒታል ሄዱ። መንገድ ላይ እያለም ህመሙ እየባሰበት ነበር ብሏል። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አካባቢ ህይወቱ አለፈ ሲል እጅግ የሚያሳዝነውን ዜና ይገልጻል። ፖሊሶችም በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት እያለ እንዲህ የሚል መልእክት ይናገር ነበር ይላል። እኔ በሞትኩ ጊዜ አለልቱ ጊዮርጊስ ከአያቴ አጠገብ ቀብሬን እንድትፈጽሙልኝ የሚል ተደጋጋሚ መልእክቱን እንዲሁም ፍላጎቱን ለወዳጆቹ ይናገር ነበር ይላል። ነገር ግን ያለፈው ሳምንትም አለልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማደስ ስራ ስለማከናወን ከሚመለከታቸው ቤተክርስቲያኑ ኃላፊዎች ጋር ተነጋግሮ መመለሱም ነው የተሰማው። ኑሮዋን ከአሜሪካን ሀገር ያደረገችው ባለቤቱ የልጆቹ እናት እሁድ ጠዋት ከአሜሪካን አዲስ አበባም የምትገባ ሲሆን በዚያው ዕለትም ስርዓተ ቀብሩ እንደሚፈጸም ነው የተገለጸው። በቴዎድሮስ ተክለአረጋይ በተገነዘብነው መልእክት ላይ በአለልቱ ጊዮርጊስ የቀብር ስነ ስርዓቱ እንዲፈጸምለት ብዙ ጊዜ ሲናገር የነበረ ቢሆንም አሁን ግን ስርዓተ ቀብሩ በአዲስ አበባ 4 ኪሎ በሚገኘው ቅድስት ሥላሴ ካቴድራል እንደሚፈጸም ነው ያገኘነው መረጃም የሚያመላክተው።
ተዋናይ ሄኖክ ድንቁ አርቲስት ነጻነት ወርቅነህን ከጥቂት ጊዜያት በፊት አግኝቶት እንደነበርና ባገኘው ጊዜም የነገረውን ሐሳብ እንዲህ ሲል አስቀምጦታል። የትናንት 15 ቀን ሐሙስ 22 አካባቢ ታገስ ስጋ ቤት ውስጥ አጋጣሚ አግኝቸው ነበር ይላል። ሰላምታም ከተለዋወጥን በኋላም ሁኔታው ደስ ስላላለኝ ደህና ነህ ግን ነፂ ብዬ ስጠይቀው እንደ ነገሩ ደህና ነኝ ሄንዬ ምንም አልልም የሚል ሐሳቡን ነግሮኝ ነበር። ነገር ግን ደህና እንዳልሆነ ፊቱም ሰውነቱም ያስታውቅ ነበር ሲልም ሐሳቡን አስቀምጧል። ቶሚን አይተኸዋል ሲለኝ ማን ነው ደግሞ ቶሚ አላወቅኩትም ስለው ያውና እንዲያውም ብሎ ወደ ውስጥ ገብቶ ተቀመጠም። ከቶሚም ጋር አብረውኝ ስለነበሩት ጓደኞችም ጋር ስለ ነፂ ሁኔታ ብዙ አወራን። እጄን ታጥቤ ስወጣ እንደ ነገሩ በርቀት ቻው ተባብለን ተለያየን በማለት ያስቀምጣል። ነፍሰን ይማራት ሲልም መልእክቱን አኖሯል። ሄኖክ ድንቁ ነጻነት ወርቅነህ ህይወቱ ከማለፉ በፊት በኢንስታግራም ገጹ ላይ ያስተላለፈው የላከው አሳዛኝ መልእክቱን ከመናገራችን በፊት ነፂ ከዚህ ቀደም ያሳለፈው የህይወት መስመር ምን ይመስላል የሚለውን በጥቂቱ እንንገራችሁ። አርቲስት ነጻነት ወርቅነህ በአዲስ አበባ ከተማ ኡራኤል አካባቢ በ1975 ዓ.ም ተወልዶ ያደገ ሲሆን ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅም ለሚወደው የቲያትርና ጥበብ ራሱን የሰጠ ሲሆን በዚህም ለከፍተኛ ደረጃ መድረስ የቻለ አርቲስት እንደሆነ ይታወቃል። ተዋናይ ነው፣ ኮሜዲያን ነው፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢም አርቲስት ነጻነት ወርቅነህ በኢትዮጵያም የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ አቀራረብና ስልት ይዞም የትወና ጥበቡንም በማሳየት የሚታወቅ ባለሙያም ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪያትን ወክሎ በመተወን ጭምር ተሰጥቶንም ያሳየው አርቲስቱም ይህንን ችሎታውንም በጧት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላም በቲያትር ሙያ እንዲገፋበት ነገሩት። በዩኒቨርሲቲም የቲያትር ክፍል ውስጥ ቆይታው ከመምህራን ልዩ ድጋፍና አድናቆት የሚቸረው ያኔ ወጣት አርቲስት ነጻነት ወርቅነህ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክሩለታል። የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ከሆነ ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎቻችንን ትኩረት በመሳብ የቻለ ነው። ከሰራቸው ስራዎቹ መካከል ደግሞ ፍሬሽማን፣ ያንቹ ሌባም፣ FBI፣ ባለቀለም ህልሞችም ይጠቀሳሉ። ነጻነት አሁን ህይወቱ ከማለፉ ቀደም ብሎ ከሳምንታት በፊት አንድ አሳዛኝ መልእክት በኢንስታግራም ገጹ ላይ አስቀምጦ ነበረ። ምን የሚል መሰላችሁ? ተከታተሉት። የሰው ልጅ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ነፂ ዛሬ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብን የሚሰብር ነገር አድርጎ ልኮ ነበር በማለት የኢንስታግራም ገጹን መልእክት ጉርሻ ገጽ እንዲህ እያለ ይገልጸዋል። ነፂ ከጥቂት ሳምንታት በፊት ይህችን አሁን የምናያትን ፎቶ በኢንስታግራም እና በፌስቡክ ገጹ ላይ ሲያጋራ እንዲህ የሚል ይዘት ያለው መልእክት አስፍሮ ነበር። እቺ ፎቶ ለማስለቀሻ ወይም ደግሞ ለሐዘን መግለጫ አሪፍ ናት የሚል አጭር ጽሑፍ አስቀምጦ ነበር። ያኔ ይህንን ቃል በፈገግታና በቀልድ መንፈስ ተቀብለን አለፍነው እንጂ ነፂ ግን ሊነግረን የፈለገው ነገር እንዳለ ግልጽ ነው የሚል መረዳትን ይዘናል። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከኛም ጋር ስለምትሆኑ እናመሰግናችኋለን። የተወዳጁን አርቲስት የነጻነት ወርቅነህን ህልፈተ ህይወት አስመልክቶ የወጡ አዳዲስ መረጃዎችን አሰባስበን በእንዲህ ያለ መንገድ ወደ እናንተ አደረስን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። በሚቀጥለው የሚወጡ አዳዲስ መረጃዎችን እያካተትን እንነግራችኋለን። መልካም ጊዜ ለእናንተም ለሁላችን።